ዛሬ እንደው ወደፊት የዲያቆን ሚስት እናገኝ ብላችሁ ነው? በጣም አስቸጋሪ እኮ ነው። ሴቱ በየሜዳው ድንግልናውን እየጣል አይደለም ምንም ትክፈሰበሳላችሁ። ምንናው እናንተን አቧቦ ብዬ አክብሬ የሰዳችሁ ምን ጥቅም አለ? አሁን ዲያቆን እንግዲህ ዲያቆን ምን ላግብቶ ነው ቄስ የሚሆነው? ነገ ማንም ይቀድስልን? እስቲ ለቤተ ክርስቲያን አዝናችሁ አይ እኔ ለዲያቆን ነው የምሆን። አሁን ጭራሽ ሴቱ ምን ማለት ጀምሯል አሉ። እንደሰማሁት ነው፣ እኔ ያልሰማሁ አላየሁም። እኔ ቄስ አላገባም ታስሬ ነው የምኖር ይላሉ አሉ። አይደረስ እኮ ነው በእውነቱ ማለት ዲያብሎስ አስሮሽ ይኖራል። ታዲያ ቄስ ማግባት መታሰር ከሆነ ይሄ ነው እስር ቤት ነፃ መውጣት ነው እንጂ። ታዲያ ተመልከቱ፣ ጸጋ ዛብና እግዚአብሔር በስርዓት ተጋብተው ኖሩ። ትጉ ነበረች፣ የምትፈትል የምትሰራ ደምግባት ከስራ የተስማማላት ስነ ምግባር ያላት ሃይማኖት ያላት ሌሊት በፈትል ቀን በወፍጮ የምትውል የምትተጋ እግዚአብሔርን የምታመሰግን ሁሉ የተሳካላት ሴት ነበረች። ዛሬ እንግዲህ ሴቱም ስራ እየፈታ ነው አሉ። እናንተም ፖርሳ ይዛችሁ ካፌ ሄዳችሁ ነው አሉ ቁርስ የምትበሉ። ወጥ መስራት ሁሉ እያቃተው መጠለ በተለይ ውጭ ሀገር ወደ ትልልቅ ከተማ ያለው እያቃተው ነው። እንጀራ በቃ ሁሉን ነገር ስራ ፈትነት እየነገሰ መጥቷል። መሰልጠኑ ነው ተሙቶ ማለት ነው። ስለዚህ ሰርታ የምትበላ መልካም ሴት ነበረች። አይ አማቷ አንቺ ሳራ ነበረ ስሟ። እግዚአብሔር ተባይ እንደው አንቺ ይሄ ስም ነው የሚገባሽ፣ እግዚአብሔር የመረጣት ተብሎ ስም ወጣላት። እንዲሁ ነው ሲኖሩ። ባሏ ደግሞ ትጉህ ካህን ነው። የካህናት ሚስቶች እዚህ ካሏችሁ ባሎቻችሁ እንዲያገለግሉ እንዲቀድሱ መፍቀድ አለብን። ክህነቱ የእናንተ ነው። በባሎቻችሁ በኩል እናንተ ቀድሳችኋል፣ እናንተ ባርካችኋል፣ እናንተ አስተምራችኋል። ሰው እንዲድን ተሳትፏላችሁ። ውስጥ ባትገቡም በእናንተ የቆመው ካህን ነው የሚቀድሰው፣ የሚያስተምረው፣ የሚባርከው። ስለዚህ ካህን ሚስት መሆን መታደል ነው። ሕዝብን በማዳን ውስጥ ሱታፌ በድኅነተ ክርስቶስ ሰንሰለት ውስጥ መሳተፍ ነው ይድርሻል። አላ እንዲህ አድርጋ ተመልከቱ ምን አደረገች። እንዲሁ ነው ሲኖሩ። እሱም ትጉህ ነበር። ቦ አመ ይገይስ ተመልከቱ፣ ለምህሮ ሃይማኖት ለማስተማር ቤተ ክርስቲያን ይሄድ ነበረ። ወቦ አመ ይገይስ ላንቦ መጻሕፍትን ለመመርመር ለማስተማር ወደ ቤተ ክርስቲያን ይገሰግስ ነበረ። ወቦ አመ ይገይስ ለመዝሙረ ዳዊት የቅዱስ ዳዊትን መዝሙር ለመዘመር ወደ ቤተ ክርስቲያን ይገሰግስ ነበረ። ወቦ አመ ይገይስ ለገቢረ ትሩፋት ምግባር ለመስራት ይገሰግስ ነበረ። አባታችን ጸጋ ዘአብ ምክንያት ፈልጎ ቤተ ክርስቲያን የሚሄድ ካህን ነበረ። በቀን ይህን ሁሉ የሚያደርገው ለማንበብ፣ ለመስራት፣ ለማስተማር፣ ለመስገድ፣ ለመዘመር በቀን በቃ ሙሉውን ቤተ ክርስቲያን ሲመላለስ ነው የሚሆን። ሰው ምክንያት ፈልጎ ቤተ ክርስቲያን ይቀራል። እሱ ምክንያት ፈልጎ ቤተ ክርስቲያን ይሄድ ነበረ።